አርዕስተ ዜና የትግራይ ጤና ምርምር ኢንስቲትዩት የተለያዩ የላቦራቶሪ ግብዓቶችን በማሟላት ለተገልጋዮቹ የተሻለ አገልግሎት እየሰጠ መሆኑን ገለጸ። ፑቲን ከትራምፕ ጋር ባደረጉት የስልክ ልውውጥ የዩክሬን የኃይል ማመንጫን ላለመምታት ተስማሙ። ሰላም ጤና ይስጥልኝ ተመልካቾች እንደምን አምሽታችኋል። ዕለታዊ ዜና ይዘናል። ወደ ቀዳሚ ዜና የትግራይ ጤና ምርምር ኢንስቲትዩት የተለያዩ የላቦራቶሪ ግብዓቶችን በማሟላት ለተገልጋዮች የተሻለ አገልግሎት እየሰጠ መሆኑን ገለጸ። በትግራይ ሊከሰቱ የሚችሉ ወረርሽኞች በአጭር ጊዜ ውስጥ ለመከላከል የሚያስችል ስራ በመስራት ላይ የሚገኘው ማዕከሉ ሌሎች ተጨማሪ ስራዎችን ለማስፋፋት የበጀት እጥረትና የበጎ አድራጊ ተቋማት ድጋፍ መቆም የተጀመሩ ስራዎችን እንዲያስተጓጉሏቸው ስጋት እንደፈጠረላቸው ገልጸዋል። ስለሽ ሀጎስ ተጨማሪ አለው። በትግራይ ጤና ምርምር ኢንስቲትዩት ማዕከል ውስጥ በሞለኪውላር ላብ አስተባባሪነት የሚሰሩት አቶ ተክለ አማረና የላቦራቶሪ ፕሮግራም ዳይሬክቶሬት ዳይሬክተር የሆኑት አቶ ገብረ ሚካኤል ገብረ እግዚአብሔር በስራ ገበታቸው ላይ ያገኘናቸው ሲሆን ማዕከሉ ከ2016 ዓ.ም በያዝነው 2017 ዓ.ም የተሻለ አገልግሎት መስጠት መቻሉን ያስረዳሉ። ቅድሜ ኩናት ዝኖሮ ቀረባት ከጦርነቱ በፊት የነበረው አቅርቦት የተሟላ ነበር። በጦርነቱ ምክንያት ግን አገልግሎት መስጠት አቁሞ ነበር። ከጦርነቱ በኋላ ከበጎ አድራጎት ድርጅቶች ከኢትዮጵያ ሕብረተሰብ ጤና ምርምር ድጋፍ ተደርጎልን ተገልጋዮች በሚፈልጉት ደረጃ ተብሎ በሚገለጽ መልኩ አገልግሎት እየሰጠን ነው። ይህ በዘንድሮ ዓመት እንጂ በ2015 እና 2016 ዓ.ም አልነበረም። አሁን ያለንበት ክፍል ኮሌራና ሌሎች ወረርሽኞች ምልክት ቢታዩ ቶሎ መፍትሄ ለመስጠት የምንሰራበት የላቦራቶሪ ክፍል ነው። በቱ ዝነበረ ሁነታት ቶም ተጠቀምትና ኤችአይቪ ተጠቀምቲ በትግራይ በተካሄደው ጦርነት ምክንያት የኤችአይቪ ኤድስ ቫይረስ ያላቸው ወገኖች የቫይረስ መጠናቸው የሚያውቁበት ስራ ተቋርጦ ነበር። አሁን ላይ ለአብዛኛዎቹ ሰዎች እየሰራንላቸው ነው። አንድ ሕፃን ከእናቱ የተላለፈበት የቫይረስ መጠንም እያሳወቅን እንገኛለን። የማህፀን ጫፍ ካንሰር በዘንድሮ ዓመት አገልግሎት መስጠት ጀምረናል። ተቋርጦ የቆዩት ሄፓታይተስ ቢ እና ሲ ለአገልግሎት መስጠት ጀምረናል። የትግራይ ጤና ምርምር ኢንስቲትዩት ስራ አስኪያጅ ዶክተር ሐየሎም ካሕሳይ ማዕከሉ የተሻለ አገልግሎት እንዲሰጥ በርካታ በጎ አድራጎት ድርጅቶችና ከፌዴራል ጤና ሚኒስቴር ጋር በጋራ የመስራት ጥረቶች መደረጋቸውን ይገልጻሉ። በተለይ የመጀመሪያ 6-7 ወር ከጦርነቱ በኋላ ትልቅ ስራ የሆነብን እኛ ካቻፍ ማድረግ ነበረብን። ቢያንስ በትንሹ ኤችአይቪ ዲያግኖስ የምናደርግበት ኪት ተቀይሮ ነበረ። ዲያግኖስ የምናደርግበት አልጎሪዝም ተቀይሮ ነበረ። እኛ ስንጀምሶ እንደገና አሰልጥነን እንደገና ወደ ስራ ማስገባት ነበረብን ማለት ነው። አንዳንድ የትሪትመንት ፕሮቶኮሎች ተቀየሩ ነበሩ። እዚህ በዲቨሎፕመንት ብቻ አይደለም ቆይተን የነበር ነው። በአንዳንድ የአሰራርም ብዙ ላግ ወደ ኋላ ቀርተን ነበረ። ኢንፋክት እስከነ ችግሩም ቢሆን ባደረግነው ተደጋጋሚ ኢንጌጅመንትስ አብረን በመስራት ብዙ ርቀት ሄደናል ብለን እናስበው። የትግራይ እርሻ ምርምር ኢንስቲትዩት ከመቀለ ባሻገር ሌሎች ተጨማሪ ቅርንጫፎች በመክፈት ሊከሰቱ የሚችሉ ወረርሽኞች ለመግታት እየሰራ መሆኑንም ዶክተር ሐየሎም አብራርተዋል። የሚያስፈልገው ነገር ከፌዴራል ማለት ከኛ ጋር መከተላለን። የማጨው በተለይ ታስታውስ እንደሆነ ከጦርነት በኋላ ነው የጀመርነው። ጭራሽ ህንጻም ከጦርነት በኋላ ነው የጀመርነው። ከፕሪቶሪያ ስምምነት በኋላ ማለት ነው። ኦልሞስት አሁን 70-80% ደርሷል። አሁን የሁመራ አካል ገና ቤዝመንት ካቢኔ ያለው ጀማመሩም ሌት ነበረ። ዞሮ ዞሮ ግን ካለመጀመር መጀመር ስለሚሻል ኃላፊነቱ ሚኒስትር ፌልዝ ይዋጣል አለ። የትግራይ ጤና ምርምር ኢንስቲትዩት በርካታ የቤት ስራዎችን ለመስራት በሚደረገው ሂደት የበጀት መቀነስና አለመኖር እንዲሁም የበጎ አድራጎት ድርጅቶች ድጋፍ እንዲቆም መደረጉ ስራዎች እንዲጓተቱ ያደርጋል ያሉት ዶክተር ሐየሎም ካሕሳይ የጤና ሚኒስቴር ልዩ ትኩረት ሰጥቶ እንዲሰራ ጠይቀዋል። የሚንቀሳቀሰው በአጋዥ ድርጅቶች ወይ ኤንጂኦ የምንላቸው እንደሆነ ግልጽ ነው። ስለዚህ እኛን ደግሞ ጦርነት ውስጥ የነበረን ሪጅን ነን። ስለዚህ በጣም እንደሚጎዳን ምን ጥያቄ የለውም። ገና የዲቨሎፕመንት ሪሃቢሊቴሽን ስራዎች መስራት ይጠበቅብናል ብዙ ማአት ሄልዝ ፋሲሊቲ ተጎድቷል ማለት ነው። ለምሳሌ
ሲምፕል ኤግዛምፕል እንገረ ከጦርነቱ በፊት የክልል መንግስት እንኳን 40-50 ሚሊዮን ለጥናትና ምርምር ይፈጅትልን ነበር፣ ሌላው ቀርቶ ማለት ነው። እሱ አሁን ከጦርነቱ በኋላ የለም። አሁን ለምሳሌ ከድጋፍ መከልከል አለ፣ በተለይ ከትራምፕ ውሳኔ ጋር ተያይዞ አብዛኞቹ ሳፖርቶች በተለይ ፕሮግራም እንለው የቲቪ፣ የኤችአይቪ፣ የማሌሪያ ወይም ወባ እንለው እነዚህ ከ70-80% በእነዚህ አጋር ድርጅቶች የሚንቀሳቀሱ እንትኖች ናቸው። ስለዚህ ይህም ትራንዚሽን ያስፈልገን ነበረ። ካለችው ግን ፕራዮሪቲ መስጠት፣ ለጤናው ዘርፍ ፕራዮሪቲ መስጠት። ምክንያቱም ዛሬ የኤችአይቪ ምርመራ መስራት ካቆመን የሚመጣው ችግር ቀላል አይደለም፣ የህብረተሰብ ችግር ነው የሚሆነው። ወባን በስርዓት ካልተቆጣጠርን የሚመጣው ችግር የታወቀ ነው። ቲቪ ካልተቆጣጠርን የሚመጣው ችግር የታወቀ ነው። ስለዚህ ሄልት ሴክተሩ በልዩ ማየት አጋዥ ድርጅቶችም ሳፖርት መቀጠል መቻል አለበት። ሚኒስትር ኦፍ ሄልዝ፣ ኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት፣ ኢትዮጵያን ፋርማኮሲቲካል ሳፕላይ ኤጀንሲ እነዚህ የተለመደውን ስራቸው የተለመደው ድጋፋቸው እንዲቀጥሉ ማለት መሰላት እንፈልገው። በመቀለ ከተማ አብርሃ ካስትል በ60 ሚሊዮን ዶላር የሚገነባው ባለ 5 ኮከብ ሆቴል በትግራይ እየተስተዋሉ ባሉት ወቅታዊና የኢኮኖሚ ቀውሶች በስራው ላይ ጫና እየፈጠረላቸው መሆኑ የፕሮጀክቱ ባለቤት ገለጹ። ከተፈጠሩት እጥረቶች አንዱ ከነዳጅ እጥረት ጋር ተያይዞ በኢንቨስትመንት ዘርፍ ላይ ከባድ ጫና እያሳደረ መሆኑን የትግራይ ኮሚሽን ኢንቨስትመንት የክላስተር አስተባባሪ ገልጸዋል። ለታደለ ዳኘው ዘገባ ፎርትና ገብሩ። በትግራይ መቀለ በአብርሃ ካስትል ባለሀብቱ አቶ ረዘና አያሌው ለሆቴል ኢንቨስትመንት ተብሎ በ60 ሚሊዮን ዶላር በጀት እየተገነባ ያለው የኢንቨስትመንት ህንፃ ለትግራይ መልሶ ግንባታ እንዲሁም ለወጣቶች የስራ ዕድል ፈጠራ ትልቅ አስተዋጽኦ አለው። ይህ ግዙፍ ፕሮጀክት በ5000 ካሬ መሬት ያረፈና 2 መንታ ግንባታ እንዳለው የግንባታ ፕሮጀክት ማናጀር ኢንጂነር መሰለ ክንፈ ይናገራሉ። ፕሮጀክት እዚ አብ 5000 ካሬ ዘዓረፈ ይህ ፕሮጀክት በ5000 ካሬ ያለፈ 3 ቤዝመንት ሲደመር ግራውንድ ሲደመር 20 በአንድ አቅጣጫ 3 ቤዝመንት ሲደመር ግራውንድ ሲደመር 18 በሌላው አቅጣጫ የያዘ ባለ 2 መንታ ህንጻና ባለ 5 ኮከብ ሆቴል ነው። እስካሁንም በቁፋር ስራ ላይ ነበርን። አሁን ደግሞ ወደ ብረት ማሰር እየሄድን ነው። በ9 ወር ውስጥ G+4 ለመድረስ ነው እቅዳችን። እየተሰራ ባለው የኢንቨስትመንት ግንባታ ፕሮጀክት ያገኘናቸው የኮንስትራክሽን ባለሙያ የሆኑት በወኩላቸው በባለሀብቱ በተፈጠረላቸው የስራ ዕድል ተጠቃሚ መሆናቸው ይናገራሉ። በዓል ሙያየት እንዲነ አጽፌፍ የቴንዲ ንብረት ባለሙያ ነኝ። እዚህ እድል ስራ ተፈጥሮልኝ እየሰራ ነው። ራሴንና ቤተሰቤን እጠራለሁ። ጥሩ ነው ያለ ነው። ካብ ስራሕ ርሒቅና ነጽንሕና ከስራ ርቀን ነው የቆየ ነው። ለበርካታ ባለሙያ የእድል ስራ የፈጠረ ነው። ኑሯችንን እያሻሻልንበት ነው። ከነበርንበት ችግር የሚያቃልል ትልቅ እድል ነው። በከፍተኛ ወጪ የሚሰራው ፕሮጀክቱም በ3 ዓመት ተኩል ለማጠናቀቅ እቅድ ተይዞ እየተሰራ እንዳለ የኢንቨስትመንቱ ባለቤት የጸሚክስ ቢዝነስ ግሩፕ አቶ ረዘና አያሌው አስታውሰው ፕሮጀክቱ በታቀደለት በጀትና ጊዜ ወደ ተግባራዊ ስራ ቢጀምርም በአሁኑ ሰዓት በትግራይ ኢኮኖሚያዊና ፖለቲካዊ ቀውስ ተከትሎ እንቅፋት እየፈጠረባቸው መሆኑን ይናገራሉ። ሆቴል መጀመሪያ ኢንተርናሽናል ግራንድ ሆቴል እዩ። በመጀመሪያ ኢንተርናሽናል ግራውንድ ሆቴል ነው። ከፈረንሳይ አኮር የሚባል ኢንተርናሽናል ብራንድ ውል አስረን ነው ወደ ስራ የገባ ነው። ከG+4 እስከ G+8 ድረስ ሲሄድ 46 ሚሊዮን ዶላር ነው የሚደርሰው። በአጠቃላይ እስከ 34 ሚሊዮን ዶላር ድረስ ይሄዳል ብለን እናስባለን። ይህ ግንባታ ለማጠቃለል ያለንን ሁሉ ሀብት ተጠቅመን ከዓለም ባንክም ተበድረናል። ስለሆነም ሰላም ከሆነ በ3 ዓመት ከግማሽ ግንባታውን ለማጠቃለል እቅድ ተይዞ እየተሰራ ነው። ልዕሊ ሁሉ ናይ ነዳዲ ሕጽረት ገጢሙናል። ከሁሉም በላይ የነዳጅ ችግር ገጥሞናል። መስራት ያለብን ስራ መስራት አልቻልንም። በ2 ሳምንት 14000 ሊትር ነው የሚያስፈልገን። የኢንቨስትመንት ኮሚሽን ቢሮ የፈቀደልን ግን 2000 ሊትር ብቻ ነው የተሰጠን። ይህ ደግሞ ምንም ሊያሰራን አይችልም። በቀዳማይ ደረጃ ይህ ፕሮጀክት ለትግራይ ትልቅ ጥቅም እንዳለው የሚታወቅ ጉዳይ ነው። በኢንቨስትመንት ቢሮም ትልቅ ተቀባይነት አለው። ሆኖም ያለው ወቅታዊ ሁኔታ ትልቅ ጫና እያሳደረ ነው። በብዙ ሚሊዮን የሚገመት ንብረት በየደጅ ክራይ እየከፈልን ነው። ነዳጅ በጣም ችግር ነው። ከሚመለከታቸው አካላት ጋር ተነጋግረን ይህ ፕሮጀክት እንዳያቆም በተቻላቸው እየጣሩ ነው። ሆኖም መፍትሄ የለም። ከተፈጠሩት እጥረቶች አንዱ የነዳጅ እጥረት ጋር ተያይዞ በኢንቨስትመንት ዘርፍ ላይ ከባድ ጫና እያሳደረ መሆኑን የጠቆሙት የትግራይ ኮሚሽን ኢንቨስትመንት የክላስተር አስተባባሪ አቶ ጸጋይ ብርሃንም ችግሩን ለመፍታት ከሚመለከታቸው አካላት ጋር በመቀናጀት እየተሰራ መሆኑን ይገልጻሉ። ተዝርአ ዘሎ ናይ ፖለቲካዊ ዘይምርግጋዕ ንሱ እውን ዓብይ ጽልዋ አለው። አሁን ያለው ወቅታዊ ሁኔታ አለመረጋጋት የነዳጅ ችግር አጋጥሟል። ይህም በኢንቨስትመንት ዘርፉ ትልቅ ጫና እያሳደረ ነው። ይህን ለመፍታት እንደ ኢንቨስትመንት ከሚመለከተው አካል ችግሩን ለመፍታት እየጣርን ነው።
ሁሉንም አካል የየድርሻው ከወሰደ የማይፈታ ችግር አይኖርም ብለን እናስባለን። በትግራይ ምስራቃዊ ዞን የብዘት ወረዳ አስተዳደር ከብዘት ከተማ ወደ ሐጓረጋ ቀበሌ የሚወስድ 8 ኪሎ ሜትር የጠጠር መንገድ ዲዛይን ለማጥናት ከትግራይ የውሃና የዲዛይን ቁጥጥር ስራዎች ኢንተርፕራይዝ ጋር በዛሬው ዕለት ውል አስረዋል። የብዘት ከተማ አስተዳዳሪ አቶ የሲዮፍ ምስግና ይህ የመንገድ ፕሮጀክት መንገድ ባለመሰራቱ ምክንያት ህይወታቸውን እያጡ ያሉ እናቶችና ህጻናት እንዲሁም የአካባቢው ማህበራዊ ኢኮኖሚያዊ ችግር ለመፍታት ትልቅ ሚና እንዳለው በመግለጽ ይህ ሙሉ በሙሉ ተፈጻሚ እንዲሆንም ሁሉም የድርሻውን ሊወጣ ይገባል ሲሉ ጥሪ አቅርበዋል። የትግራይ የውሃና የዲዛይን ቁጥጥር ስራዎች ኢንተርፕራይዝ ዳይሬክተር ዶክተር መሐሪ ገብረ ዮሐንስ በበኩላቸው ይህ ጥናት የጠጠር መንገዱ በተሻለ ዲዛይንና ጥራት ባለው መልኩ እንዲሰራ ለማድረግ ዝግጁ መሆናቸውን ተናግረዋል። የብዘትና አካባቢዋ ማህበር አስተባባሪ የሆኑት አቶ ጎርፍ ቢቶ በበኩላቸው የአካባቢው ማህበረሰብ ተወላጅ አቶ ገብረ ጻድቅ ነጋሽ መንገድ ለሁለንተናዊ ስራዎች ወሳኝ በመሆኑ በሌሎች የልማት ስራዎች ጭምር ማህበራቸው ከመንግስት ጎን በመሆን እንደሚሰራም ተናግረዋል። ከትግራይ ድህረ ጦርነት በኋላ በቂና የተመቻቸ የስራ ዕድል ፈጠራ ለመኖር ወጣቶች ለህገወጥ ስደት የተዳረጉ የሞት ሰለባም እየሆኑ ይገኛሉ። ይህ ተከትሎ በህገወጥ ስደት ሰለባ ከሆኑት ቤተሰቦችም ለከፍተኛ ማህበራዊና ኢኮኖሚያዊ ችግር እየተጋለጡ ስለሆነ ህገወጥ ስደትን በማስቀራት የትግራይ ወጣቶች በሀገራቸው የስራ ፈጣሪ እንዲሆኑ እየተሰራ መሆኑ የትግራይ ወጣቶች ጉዳይ ቢሮ ገልጸዋል። ማዕድ ኃይለ ተጨማሪ አላት። በትግራይ ከጦርነቱ በኋላ በቂ የመልሶ ማቋቋምና ለወጣቶች የስራ ዕድል ባለመመቻቸቱና በአሁኑ ሰዓት በትግራይ እየተስተዋለ ያለውን የኢኮኖሚና የፖለቲካ ቀውስ ምክንያት በርካታ ወጣቶች እግራቸውን ወደ መራቸው በማቅናት በህገወጥ መንገድ እየተሰደዱ ይገኛሉ። በዚህም በትግራይ ማዕከላዊ ዞን ቀይሕ ተክሊ ወረዳ ነዋሪ የሆኑት አቶ ሀደራ መረሳም በህገወጥ መንገድ ሂደው ህይወታቸውን አደጋ ላይ ከወደቁ ወጣቶች መካከል ልጃቸውን አንዱ መሆኑን ገልጸው የልጃቸውን ህይወት ለማዳን ያላቸውን ሀብትና ንብረት ቢሸጡም የልጃቸውን ህይወት ሊያድኑ ባለመቻላቸው በከባድ ጭንቀት ላይ መውደቃቸው ይገልጻሉ። እዚህ መጀመሪያ 700 ተዋሂሉ መጀመሪያ 700,000 አምጡ ተባልን። እኔና ባለቤቴ ያለንን ሽጠን ላክንላቸው። ሌላ 400,000 አምጡ ተባልን። በሱም አላበቃም። ሌላ ተጨማሪ 150,000 ብርም ተጠየቅን። ምን ማድረግ እንዳለብኝ አላውቅም። ጨንቆኛል። የስደት ህይወት ገፈት ቀማሽ የሆኑት አቶ ብርሃን አብርሃና ወጣት ታምራት የስደት ህይወት አስከፊ መሆኑን ገልጸው ወጣቱ በአገሩ ሰርቶ የሚቀየርበት ሁኔታ ሊመቻችለት ይገባል ሲሉ ይመክራሉ። አሁን ይሽተይ ለዓብይ ለኸጽህ በንሽተይ ገር ለኸሰረህ ከትንሽ ስራ ጀምሮ ራሱን እንዲያሳድግ ወጣቱ መስራት አለበት። ምክንያቱም ሀገርህን የሚያክል የለም። እኔ በበኩሌ ብዙ ሀገራትን በስደት ዙሪያ ያለው ሳውዲ አረቢያ ሳይቀር እና በዛ ያለው ህይወት በጣም አስከፊ ነው። መብት የለህም፣ ማንነት የሚባል የለህም። በረሃ ላይ ነው የምትኖረው። ስለዚህ የስደት አስከፊነት በመረዳት ሀገራችን ላይ ሰርተን እንድንበላና እንድንቀየር ወጣቱም በርትቶ መስራት አለበት እላለሁ። ያለውን የፖለቲካ አለመረጋጋትና ስራ አጥነት የወለደው ከሌላው ጊዜ በባሰ ሁኔታ ካሁን በፊት የመሰደድ ሁኔታ በማይታይባቸው የትግራይ አካባቢዎች ሳይቀር ወጣቱ በብዛት እየተሰደደ መሆኑን የገለጹት የትግራይ ወጣቶች ጉዳይ ኃላፊ አቶ ሐይሽ ስባጋደስ ስደቱ ለመቀነስ ያግዛሉ ያልናቸው ፕሮጀክቶች ለመንግስታዊና መንግስታዊ ያልሆኑ ተቋማት እያቀረብን እንገኛለን ብለዋል። ናይ ፖሊሲ አንፈት ወጽዩ መምርሒ ክወጽሉ ይግባእ ነይሩ። አዲስ የፖሊስ አቅጣጫዎች ወጥተው መመሪያ ሊወጣበት ይገባ ነበር። ቢሆንም ግን የትግራይ ምርምርና ጥናት ተቋም ከእርሻ ምርምርና ሌሎች ምሁራን ጋር በመተባበር ያላቸውን ችግር እያጠኑ ነው ያሉት። የሌሎች ሀገራት ተሞክሮ በመውሰድም ተራራዎች እንዴት መልማት እንደሚችልም አጥንተው አቅርበውታል። የህገወጥ ስደት ምክንያት ሰላምና የስራ ዕድል ማጣት መሆኑን የገለጹት አቶ ሀደራ መረሳና ወጣት ታምራት በተለይ ለሰላም ቅድሚያ ሊሰጠው ይገባል ብለዋል። በጣም ዝኸበረ ሰላም እዩ። ሰላም መተኪያ የሌለው ነገር ነው። ሰላም ካለ ሁሉም ማግኘት ይቻላል። ወጣቱም ሳይሰደድ በሀገሩ ሰርቶ መኖር ይችላል። ሰብ አበበ ይሆን ነው ንብረት ይውስኽ ዝስራሕ ናይ ቀንስ ኸሊእ ንብረት ይውስኽ ምዝ ኢኮኖሚ
ወጣቱ ተነሳሽነት ብቻ ሳይሆን እዚህ ላይ መንግስትን እጅ ማስገባት አለበት። የስራ ፈጠራ እድል ማመቻቸት ይኖርበታል። በአሁኑ ሰዓት የሆነ ነገር ከተሰማ ሁሉ ነገር ላይ ነው የሚጨምረው፣ የኛ ስራም ይቀንሳል። ስለዚህ ከኢኮኖሚው ጋር አንመጣጥንም፣ ወደ ዜሮ ነው የምንወርደው። ስለዚህ ሰላም መኖር አለበት። የትግራይ ወጣቶች ጉዳይ ኃላፊ አቶ ሐይሽ ስባጋደስ በበኩላቸው ልዩነቶች በጠረጴዛ ዙሪያ በመፍታት የወጣቶች ህይወት ጨምሮ የማህበረሰቡ ሰላምና ደህንነት ለማረጋገጥ አማራጭ የሌለው መንገድ ነው ሲሉ አክለዋል። ንመንእሰይ ጥራሕ ዘይኮነስ ንህፃናት ንአዴታት ንሽማግሌታት ለወጣቱ ብቻ ሳይሆን ለእናቶች፣ ለህፃናት፣ ለሽማግሌዎች ልናስብ ይገባል። ምክንያቱም ጦርነት ከመጣ ሁሉም ነው ተጎጂ የሚሆነው። ስለዚህ በአሁኑ ሰዓት በትግራይ ያለው ችግር መፍታት የሚቻለው እርስ በራሳችን በመደማመጥና በመረዳዳት መሆን አለበት። ከ75 በመቶ በላይ የትግራይ ወጣት ስራ አጥ መሆኑን መረጃዎች ያመለክታሉ። ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበት የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። አሰፋ ካሳ አዘጋጅቶታል። ስለሺ ሀጎስ ያቀርበዋል። ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩም። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ገልጸዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላም እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል ሲል ቢቢሲ ዘግቧል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስትር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። የተኩስ አቁሙ አሸማጋይ የሆነችው ግብጽ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነት ላይ የተፈጸመ ዓይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እያገረሸ መሆኑንም ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካሊፍ ተናግረዋል። በአየር ጥቃቱ የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስቴር ሜጀር ጀነራል ማህሙድ አቡ ዋትፋ እንዲሁም የሐማስ ከፍተኛ የጸጥታ ባለስልጣን መገደላቸውን እስራኤል አስታውቃለች። ኔታንያሁ ባደረጉት ንግግር አገራቸው በጋዛ የታገቱ እስራኤላውያንን ለማስለቀቅ ከሐማስ ጋር ለመደራደር ሞክረዋል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ2 ሳምንት በፊት መጠናቀቁ ይታወቃል። እስራኤል በተጨማሪም ባለፈው ሳምንት በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጥታለች። የሀገሪቱ የኃይል ሚኒስተር ሐማስ ቀሪ ታጋቾች እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። ሚኒስትሩ ኤሊ ኮሆን ይህንን ያስተላለፉት እስራኤል ከ2 ሚሊዮን በላይ ሕዝብ በሚኖርባት ጋዛ ማንኛውም የእርዳታ አቅርቦት ካቋረጠች ከ1 ሳምንት በኋላ ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር ያወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ዘገባው የቢቢሲ ነው። በመጨረሻም የዩክሬንና የሩሲያ ጦርነት በሰላማዊ መንገድ ለመፍታት የአንድ ወር የተኩስ አቁም ስምምነት እንዲደረስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያ ፕሬዚዳንት ቭላዲሚር ፑቲን የስልክ ውይይት ማካሄዳቸው ስካይ ኒውስ ዘገበ። ሁለቱም ሀገራት ድንበር ተሻግረው በመሰረተ ልማቶችና የኃይል ማመንጫዎች የሚያካሂዱ ጥቃቶች ለ30 ቀናት እንዲያቆሙ ከስምምነት መድረሳቸው ያመላከተው ዘገባው የአሜሪካና ሩሲያ መሪዎች በአካል ተገናኝተው የሰላም ሂደቱን የስምምነት ፊርማ እንደሚያዘጋጁም ተገልጸዋል። ከዚህ ቀደም በአሜሪካ የቀረበው ሙሉ የተኩስ አቁም ስምምነት ጽንሰ ሀሳብ በፑቲን ተቀባይነት እንዳላገኘ የጠቀሰው ስካይ ኒውስ ዩክሬን የተቀበለችው የ30 ቀናት ስምምነት በመሰረተ ልማትና በኃይል ማመንጫ እንዳይመቱ መደረጉንም ዘገባው ያስረዳል። ለ90 ደቂቃዎች የተካሄደው የሁለቱም ሀገራት መሪዎች ውይይት መግባባት ላይ መደረሱን የገለጹት ፕሬዚዳንት ትራምፕ በዩክሬንና ሩሲያ እየፈሰሰ ያለውን ደም ለአንድና ለመጨረሻ ጊዜ እንዲገታም ጠይቀዋል።
ከተኩስ አቁም ስምምነቱ በኋላ ከሩሲያ የተነሱ ድሮኖች በዩክሬን የኃይል ማመንጫዎች ላይ ከባድ ጥቃት መፈጸማቸውን የጠቀሰው ሲቢኤስ ኒውስ ጥቃቱን ተከትሎ ከአሜሪካ የወጣ መግለጫ ለመኖሩን ዘገባው ያመለክታል። ተመልካቾች ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። የሰዓት ዜናዎችን በዚህ ፈጸምን። በያላችሁበት ጤና ይስጥልኝ።